አሜሪካ ከ14 ሀገራት የሚገኙ ዜጎቿ ለቀው እንዲወጡ አስጠንቅቃለች። እስራኤል በሂዝቦላ ላይ ከባድ የሆነ ጥቃት ጀምራለች። የኢራን አብዮታዊ ዘብ በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ብሏል። ምን ማለት ነው? ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣ ነው። አብራችሁን ቆዩ። እንግዲህ አራተኛ ቀኑን የያዘው የእስራኤል የአሜሪካ እንዲሁም ኢራን ብቻዋን ቁማ የምትዋጋው ይህ ጦርነት የዓለምን የፖለቲካ ሁኔታም እያለቀጥ እያወዛወዘና እያናጋው ይገኛል። የተለያዩ ሀገራት ጣልቃ ለመግባት ቢሞክሩም በሁለቱ ሀያላን ሀገራትና በቴህራን መካከል የሚደረገው ፍጥጫ አሁንም ቀጥሏል። እስካሁን ድረስ 28 የእስራኤል ሰዎች ህይወታቸው እንዳለፈ ይነገራል። 800 የቴህራን ወይም ደግሞ የኢራን ሰዎች ህይወታቸው እንዳለፈ መረጃዎች እየወጡ ነው። 6 የአሜሪካ ዜጎች ህይወታቸው አልፏል። 3 የአሜሪካ ጀቶች ኩዌት ላይ ተከስክሰዋል። ሳውዲ አረቢያ ሪያድ የሚገኘው የአሜሪካ ኤምባሲ ጥቃት ደርሶበታል። በከባድ ድሮን ተመቷል። ባህሬን፣ የተባበሩት አረብ ኤምሬትስ፣ እነዚህ ሁሉ የቴህራን ጡጫ ደርሶባቸዋል፣ ወርዶባቸዋል። የዓለማችን አሁን ያለንበት ጦርነት መፍትሄውና የመጨረሻው ምን ሊሆን ይችላል? የአሜሪካ ህዝቦች አሁን በተደረገ ጥናት ከ1300 አሜሪካውያን መካከል 27 በመቶ የሚሆኑት ጦርነቱን አይደግፉትም። ከ4 ሰው አንዱ በዚህ ጦርነት ውስጥ አሜሪካ ምን ማድረግ እንዳለባት ወይም ደግሞ አሜሪካ ምን እያደረገች እንደሆነ ምንም የሚያውቁት ነገር የላቸው። 59 በመቶ የሚሆኑትኝ ትራምፕ ለሀገራችን ጥቅም ነው ሲሉ የሚከራከሩም አልጠፉም። ነገር ግን አንድ የቀድሞ የውጭ ጉዳይ ሚኒስትር የነበሩ ምክትል የውጭ ጉዳይ ሚኒስትር የነበሩ ሄንሪ የሚባሉ ሰውዬ አንድ የተናገሩት ነገር አለ። በጣም ያስገረመኝ ነገር ነው የምነግራችሁ። አሜሪካ ለእስራኤል እየተዋጋች ነው። ስለዚህ የመካከለኛው ምስራቅ ፖሊሲያችን በእስራኤል አማካኝነት እንዲፈጸም እያደረገን ነው ብለው ተናግረዋል። ይህ ደግሞ በዶናልድ ትራምፕ አስተዳደር የተወደደ አይመስልም። ምክንያቱም ጦርነቱን ለእስራኤል ነው የምንዋጋው ብለው ነው እኒህ የተናገሩትኝ። ሰው የዓለማችን ፖለቲካ ወደየት ሊሄድ ይችላል? ከአሁኑ የኑሮ ውድነት ጨምሯል። የነዳጅ ዘይት ዋጋም ከፍ እያለ ነው። የአውሮፓ የነዳጅ ዘይት በጣም ፍላክቹዌት አድርጓል። 50 በመቶ እየጨመረ ይገኛል። አሁን በአብዛኞቹ በባህሬን፣ በኩዌት፣ በሊባኖስ፣ በሳውዲ አረቢያ፣ በኤሚሬትስ፣ በሶሪያ፣ በኢራቅ በአብዛኛው በሚገኙ ሀገራት መካከል የአሜሪካ ቆንስላ ጽሕፈት ቤቶች ተዘግቷል። የካናዳ ኤምባሲ ሪያድ ላይ የነበረውንም ዘግቷል። ምንም አይነት እንቅስቃሴ ማድረግ አይቻልም ብሏል። የኢራን ብሎም አሜሪካና እስራኤል መራሹ ጦርነት የዓለምን ስርዓት ወይም ደግሞ ፖለቲካል ሲስተም ምን ያክል እያወዛወዘውና እየረበሸው እንደሚገኝ መረዳት ይቻላል። እንግዲህ እንደ ፖለቲካ ትንታኞች ከሆነ ቴህራን ዓለምን ግማሽ የሆነውን ዓለም ገጥመዋለች እየተባለ ነው። ቻይናና ሩሲያም አልደረሱላትም። ነገር ግን የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አሜሪካና እስራኤል በኢራን ሉዓላዊነት ላይ የሚያደርጉት ጣልቃ ገብነት ተገቢነት የሌለው ነው ሲሉ ተደምጠዋል። ቤጂንግ መግለጫ ሰጥታለች። ሰሜን ኮሪያ እስካሁን ድረስ ምንም ነገር የሰጠችው ነገር አልተሰማም። ለምን እንደሆነ አናውቅም። ምክንያቱም እነዚህ አራቱ ኢራን፣ አሜሪካ፣ ሰሜን ኮሪያና ኢራን፣ ሰሜን ኮሪያ፣ ሞስኮ፣ ቤጂንግ እነዚህ አራቱ ጥምረቶች እንግዲህ የወታደራዊ ትብብር ነበራቸው። ቃል ኪዳንም አላቸው። የዛሬ ዓመት ወይም ደግሞ 2 ዓመት አንዱን የነካ አንደኛው እንደነካ ይቆጥራል የሚል ነበር። ነገር ግን አሁን ኢራን ብቻዋን እየገጠመች ነው። ዛሬ በፕሬዚዳንቱ ጽሕፈት ቤት ከባድ የሆነ ጥቃት ደርሷል። እስካሁን ድረስ ወደ 800 የሚሆኑ ዜጎች ህይወታቸው እንዳለፈ ይነገራል። የኢራን ፖለቲካ ከአሊ ሀሜኒ መሞት በኋላ እንዲሁም ደግሞ ዛሬ ሚስታቸው ህይወታቸው አልፏል። እስከዛ ድረስ ኮማ ውስጥ ነበሩ። ፖለቲካው እንግዲህ ጉልበተኞች የሚፈነጩበት፣ ጉልበተኞች የሚገዙት ዓለም ሆኗል። አሁን ከምክንያት ይልቅ ጉልበት ስልጣኔ ሆኗል። ኃይል ትክክለኛ ፍትህ ለማምጣት እየተጠቀመ ወይም ደግሞ በር እየከፈተ ይገኛል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱ ዓመታትን የሚወስድ አይደለም፣ በቅርቡ እንቋጨዋለን ነው ያሉትኝ። ቴህራን የኒውክሌር ማበልጸግ ፕሮግራሟን እየቀጠለች እኛ ልታጠፋን ነበር፣ ቀድመን እኛ ጨዋታውን ፈጽመነዋል እያሉ ነው። እስላማዊ የቴህራን እስላማዊ አብዮታዊ እንትኑ ዘቡ ማለት ነው ዛሬ አንድ መግለጫ አውጥቷል። ከዚህ በኋላ የሲኦል በሮች በአሜሪካና በእስራኤል ላይ ይከፈታሉ ሲል መግለጫ አውጥቷል። እንግዲህ የኢራን መንግስት ዋነኛው ወታደራዊ ኃይል እስላማዊ አብዮታዊ ዘብ በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲል ዝቷል። የአብዮታዊ ዘብ ቃል አቀባይ ብርጋዴር ጄኔራል አሊ ሙሐመድ ናኢም ጠላት ባሏቸው በእስራኤልና አሜሪካ
ብሎም በሰራዊታቸው ላይ ከባድ የሆነ ጥቃት እንደሚያደርሱ ዝተዋል። ሄዝቦላህም እንግዲህ ከባድ የሆነ ጥቃት ደርሶበታል። 30 ሺህ ሰዎች እስካሁን ድረስ ተፈናቅለዋል። ከ31 በላይ የሚሆኑ ሰዎች ህይወታቸው እንዳለፈ የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን መግለጫ አውጥቷል። ሰው ወደየት ሊሄድ ይችላል ነው እንግዲህ። ኬር ስታርመር እኛ በጦርነት ውስጥ አንገባም ብሎ ነበር የእንግሊዙ ጠቅላይ ሚኒስትር። ነገር ግን የጦር ቤዛቸውን ደግሞ ወደ መፍቀድ አዝማሚያ እያሳዩ ነው። ዶናልድ ትራምፕ ትናንትና ባለመተባበር አዝናለሁ ሲሉ ኮንነዋቸው ነበር። እስራኤል ከአሜሪካ ጋር በመቀናጀት በኢራን ላይ ጥቃት በከፈተችበት ዕለት በድንበር በሚጎራበቱት ወይም ደግሞ በሊባኖስ አካባቢ ለእስራኤል ቅርብ ሆኖ አካባቢ ላይ የሮኬት ጥቃትን መልሳለች። ሄዝቦላህ ትናንትና እስራኤል ላይ የሮኬት ጥቃት አድርሶ ነበር። ቴልአቪቭ ከባድ የሆነ ጉዳት ደርሶባታል። ኔታንያሁ ዛሬ የተጎዱ ቦታዎችን ሲጎበኙ ነበር። አሁን ኢራን የሆርሙዝ ሰርጥን ዘግታለች። በዚህ አካባቢ የሚያልፍ የትኛውም መርከብ መዳፊ ያርፍበታል ስትል አስጠንቅቃለች። ይሄ ሰርጥ ተዘግቷል። የዓለማችን 20% የነዳጅ ዝውውር የሚደረግበት ነው። እንግዲህ ምን ሊሆን እንደሚችል በቀላሉ መገመት ይቻላል። ምክንያቱም የነዳጅ ዋጋ ካሁኑ ኑሯል። በተለይ ደግሞ የፍራፍሬ፣ የበቆሎ፣ የስንዴ ምርቶች ከፍተኛ የሆነ ለውጥ እያመጡ ነው። ማዳበሪያም ጨምሯል። የፖለቲካው የገልፍ ሀገራት ፖለቲካ ምን ሊመስል እንደሚችል በቀላሉ መገመት ይቻላል። አሁን ኳታር ከባድ የሆነ መግለጫ አውጥታለች። ከኢራን ጋር ምንም አይነት ድርድር አይኖረኝም፣ ለየትኛውም ጥቃት ተዘጋጅቻለሁ፣ መልስም እሰጣለሁ ብላለች። እንግዲህ ኳታር እንደምታውቋት ብዙ ሀገራት በማሸማገል ትታወቃለች። ነገር ግን ኢራን የአሜሪካ የጦር ሰፈሮች አልኡዴድ ባለበት አካባቢ ላይ ጥቃት መፈጸሟ ብሎም የነዳጅ አካባቢውን በመምታቷ በቴሄራንና በዶሃ መካከል ከባድ የሆነ ውጥረት ተፈጥሯል። አሜሪካና እስራኤል ያቀዱትን እስከሚያሳኩ እንደሚቀጥሉም እየተናገሩ ነው። ኢራን ደግሞ የተፈጸመባትን ጥቃት በቀል በሚል የደም ማለት ብለድ ቱ ብለድ ደም በደምን መመለስ አለብኝ እያለች ነው። የመካከለኛው ምስራቅ እንግዲህ ቀጠና ድሮም ጤና አልነበረውም። አሁን ደግሞ ጤናው እየተመሰቃቀለ ቀጥሏል። የዓለምን ፖለቲካ ምን መልክ ሊሰጠው እንደሚችል በቀላሉ መገንዘብ ይቻላል። አሁን ዶናልድ ትራምፕ ለኢራናውያን ማስጠንቀቂያ ሰጥቻቸው ነበር። አሁን እንደራደር ቢሉ ጊዜው መሽቷል። መጀመሪያውኑ ጥቃት ከመፈጸሜ በፊት ሳይመሽባችሁ ተደራደሩ ብዬ ነበር። ነገር ግን እነሱ አልፈለጉም። ከዚህ በኋላ ብትሬን አንስቻለሁ፣ ጦርነቱን ሳልጨርስ አልመለስም እያሉ ነው። ምን እንደሚፈልጉ ዶናልድ ትራምፕ በግልጽ አላስቀመጡም። አሁን ዲሞክራቶቹ የብጥብጥ ጦርነት ሲሉ ዋር ኦፍ ኪዮስ ሲሉ ገልጸውታል። ዶናልድ ትራምፕ የሚያደርጉት እንቅስቃሴ የራሳቸውን ፍላጎት ለማሟላት ነው እንጂ የአሜሪካን ጥቅም ለማስከበር አይደለም የሚል ዲሞክራቶች በጣም እየተከራከሩ ነው። አሁን ከአሜሪካ ጋር መደራደር ውጤታማነቱ አጠራጣሪ ነው ብላለች ኢራን። በተባበሩት መንግስታት የኢራን አምባሳደር የሆኑት አሊ ባህራኔ ከአሜሪካ ጋር አሁን ላይ ለድርድር መቀመጥ ምንም እርባና ቢስ ነው ሲሉ ተደምጠዋል። ቀደም ሲል የአሜሪካው ፕሬዚደንት ዶናልድ ትራምፕ የኢራን ባለስልጣናት ከአሜሪካ ጋር የመነጋገር ፍላጎት እንዳላቸው ነገር ግን ጊዜው እንዳለፈባቸው መናገራቸው አነጋጋሪ ሆኗል። የኢራኑ አምባሳደር በበኩላቸው ከአሜሪካ ጋር ድርድር ማድረግ ውጤታማነቱ ላይ ከፍተኛ ጥርጣሬ እንዳላቸው በግልጽ ነው የተናገሩት። ሮይተርስ ዘግቦታል። የፕሬዚዳንት ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት የኢራን ወሳኝ ተቋማትና መሪዎች መመታታቸውን ጠቅሰው ለጊዜው የመነጋገሪያ ጊዜ አልፏል ብለዋል። እንግዲህ መሳለቃቸው ነውንም ቀጥለውበታል። አንዳንዴ ኃይለኞች የሚሳለቁበት ዘመን እንዲህ ሰፊ ይሆናል። መጨረሻውን ግን አብረን የምናየው ነው የሚሆነው። አሜሪካና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ ኢራን ያጸፋ እርምጃ እንግዲህ ቀጥላለች። የተለያዩ ቦታዎችን በጣም ከባድ የሆነ ጉዳት እያደረሰች ነው። ኢራኖች መነጋገር ቢፈልጉም እኔ በጣም ዘገያችሁ አልኳቸው ይላሉ ዶናልድ ጄ ትራምፕ። ፕሬዚዳንት ትራምፕ በማህበራዊ ገጻቸው ላይ ባሰፈሩት መልእክት የኢራን ወሳኝ ተቋማትና መሪዎች እንግዲህ ያው ህይወታቸው አልፏል። እነርሱ ቀድሞ ቢደራደሩ መልካም ነበር፣ አሁን ግን ጀንበሯ ጠልቃለች አይነት ነገር ነው እየተናገሩ የሚገኙት። በአብዛኞቹ የአሜሪካ ኤምባሲዎች በገልፍ ሀገራት ያሉትኝ በሙሉ ዜጎች ለቀው እንዲወጡ አስጠንቅቃለች። ይህ ቀላል ምልክት አይደለም ክቡራን ተመልካቾች። ዜጎችን ወይም ደግሞ ከቆንጽላ ካላችሁበት ግዛት ውጡ ማለት አደገኛ የሆነ ጥቃት ኔክስት አለ ማለት ነው። አራተኛ ቀኑን በያዘውና ኢራን ለተፈጸመባት ጥቃት በእስራኤል እንዲሁም በመካከለኛው ምስራቅ ውስጥ በሚገኙ የአሜሪካ ወዳጅ ሀገራት ላይ የምትፈጽመውን የሚሳኤል ናዳ ቀጥላበታለች። ድሮንም
እየላከች እየደበደበች ነው። በአሜሪካና በእስራኤል ዋነኛ ኢላማ ከተደረጉት የኢራን ወታደራዊ ተቋማት መካከል አንዱ የሆነው አብዮታዊው ዘብ አዛዦችና አባላት የተገደሉባቸውን ሰማዕታቶች ደም በመቀበል ጠላቶቻችን አሳፋሪ ሽንፈትን እናከናንባቸዋለን እያሉ ነው የኢራን ባለስልጣናት። እንግዲህ የሚቀጥለውን አብረን የምናየው ነው የሚሆነው። የእስራኤል መከላከያ ኃይል በበኩሉ የቴህራን አመራሮች በሚገኙበት አካባቢ በፈጸመው የአየር ድብደባ የፕሬዚዳንቱ ጽሕፈት ቤት ጉዳት እንደደረሰበት መግለጫ አውጥቷል። ወታደራዊ የስልጠና ተቋማትና ሌሎችም የኢራን መንግስት ቁልፍ መሰረተ ልማቶችም መውደማቸውን እየተናገረ ነው። ኢራን ግን እንዲህ በቀላሉ የምትበገር አልሆነችም። ከባድ የሆነ መልስ እየሰጠች ነው። ቀጠናውንም በጣም እያስጨነቀችው ነው። ግን ለቴህራን እኔ እንደሚታየኝ ኔክስት ለቴህራን ጎረቤቶቿ ጋር የምትጣላ ከሆነ ከባድ ነው። በእርግጥ የጦር ቤዞችን ነው አጠቃው የምትለው፣ ግን አሁን ከጦር ቤዝ ተሻግሮ የነዳጅ ሪፋይነሪ ቦታዎች፣ የአየር መንገድ ቦታዎችን፣ የተለያዩ የሲቪል እንቅስቃሴ የሚበዛባቸው ቦታዎች ላይ ጥቃት ማድረሷ ምናልባት የቴህራንን ፖለቲካ ብቻዋን እንድትጋፈጠው ሊያደርጋት የሚችል ነው። በእርግጥ ቴህራን ላይ ሆነን ወይም ደግሞ ኢራን ላይ ሆነን ስናስበው ነገሩ በጣም የሚያበሳጭ ነው። ምክንያቱም አለኝ የሚሏቸውን የሚያምኗቸውን መሪዎቻቸውን አጥተዋልኝ። ታላላቅ ጄኔራሎቻቸው ወድቀውባቸዋል። አሁን የቆሰለ አንበሳ ስለሆኑ በቴህራን ባለስልጣናት ላይ መፍረድ አይቻልም። ነገር ግን አንዳንዴ ደግሞ ፓወር ኦፍ ባላንስ የሚባል አለ። አሁን ብቻዋን ቆማለች ቴህራን፣ ማንም አልረዳትም። አሜሪካና እስራኤል አውሮፓም አለላቸው። ሰው በተቻለ መጠን ፖለቲካውን ማረጋጋት እኔ እንደ መፍትሄ ብዬ የማስቀምጠው አሁንም ተሸንፎ የማሸነፍን ፖለቲካ መቀበል አማራጭ ነው ይመስለኝ። በዚህ ከሆነ ሌላ ነውጥ ነው የሚመጣው፣ ሌላ እልክ ውስጥ ነው የሚገባው። ሰው አራተኛ ቀኑን የያዘው በአሜሪካና በእስራኤል ጥቃት የተጀመረው የመካከለኛው ምስራቅ ጦርነት በርካታ የአካባቢውን አገራት ለኢራን ጥቃት አጋልጧል። ዛሬ ከማለዳ ጀምሮ እስራኤል በቴህራንና በቤይሩት ወታደራዊ ኢላማዎች ባለቻቸው ስፍራዎች ላይ ተከታታይ የአየር ጥቃቶች እየፈጸመች መሆኑን አስታውቃለች። የሳውዲ መከላከያ ሚኒስቴር በሪያድ በሚገኘው የአሜሪካ ኤምባሲ ላይ በሁለት ድሮኖች ጥቃት መፈጸሙንና መጠነኛ ጉዳት መድረሱን ይፋ አድርጓል። የኢራን መንግስት መገናኛ ብዙሃን በባህሬን በሚገኘው የአሜሪካ አየር ኃይል ማዘዣና የሰራተኞች ህንፃ ላይ ጥቃት ማድረሱን ይፋ አድርጓል። የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ የአገራቱ ጦርነት በኢራን ላይ የሚፈጸመው ከባዱ ጥቃት ገና እየመጣ ነው ሲሉ አስጠንቅቀዋል። ልብ በሉ፣ ጦርነቱን ገና ሊጀመር ነው ብያሉ። ከባድ የሆነ ጥቃት ከፊታችን እንዳለ ማሰብ ያስፈልጋል። ጦርነቱ ከተጀመረ ጊዜ አንስቶ 6 የአሜሪካ ወታደሮች ህይወታቸው አልፏል። ቀደም ብዬ ነግሬያችኋለሁ። በኩዌት የሚገኘው የአሜሪካ ኤምባሲ በቀጠናው የተፈጠረውን ውጥረት በመጥቀስ ዝግ መሆኑንም ይፋ አድርጓል። እስራኤል ወደ ሊባኖስ እግረኛ ጦሯን በማስገባት ተጨማሪ ቁልፍ ስፍራዎችን ልትቆጣጠር መሆኑን አስታውቃለች። የዩኬው ጠቅላይ ሚኒስትር ኬር ስታርመር መንግስታቸው ጥቃቱን ተከትሎ በኢራን በሚመጣም የመንግስት ለውጥ እንደማያምን ተናግረዋል። ዶናልድ ትራምፕ ጠቅላይ ሚኒስትሩ ተባባሪ አይደሉም ሲሉ ወቅሰዋቸዋል። በኦማን የንግድ ወደብ ላይ የድሮን ጥቃት መፈጸሙን የአገሪቱ መንግስት ይፋ አድርጓል። ማንነቱ እንዲገለጽ ያልፈለገ በአካባቢው ያለ የደህንነት ምንጭ ጥቃቱ በሰው ላይ ጉዳት ሳያደርስ እንዳልቀረም ተናግሯል። እንግዲህ በኳታር ሰኞ ዕለት የተፈጥሮ ጋዝ ማጣሪያ በኢራን ጥቃት በመመታት የተወሰነ ክፍሉ መጎዳቱን ተከትሎ ስራ አቋርጦ እንደነበር ይታወሳል። የሳውዲ አረቢያም ዋነኛ የነዳጅ ማጣሪያ በዚሁ ጦርነት ምክንያት ለጊዜው ስራ እንዳቆመ ይታወቃል። አሁን እንዴት ነው ጥያቄው? ወደ የት መጨረሻችንስ ምን ይሆናል ነው? አሁን በዚህ ጦርነት ውስጥ ማንም አሸናፊ የለም። ምክንያቱም ከሁለቱም ወገን የሰው ልጅ ነው የሚያልቀው፣ ንብረት ነው የሚያልቀው። የጋራ ክስረት ካልሆነ በስተቀር ለኔ ምንም የሚታይ ነገር የለም። የአሜሪካ ውጭ ጉዳይ ሚኒስቴር ዜጎች በመካከለኛው ምስራቅ ከሚገኙ 14 ሀገራት በአስቸኳይ ለቀው መውጣት እንዳለባቸው ይፋ አድርጓል። የአሜሪካ ዜጎች በአስቸኳይ ለቀው እንዲወጡ የታዘዙባቸው ሀገራት ባህሬን፣ ግብፅ፣ ኢራን፣ ኢራቅ፣ እስራኤል፣ የፍልስጤም ግዛት፣ ዮርዳኖስ፣ ኩዌት፣ ሊባኖስ፣ ኦማን፣ ኳታር፣ ሳውዲ አረቢያም፣ የተባበሩት አረብ ኤምሬትስና የመን ይገኙበታል። ከነዚህ ሀገራት የሚገኙ የአሜሪካ ዜጎች መውጣት አለባቸው ሲል አስጠንቅቋል። ከሁሉ የገረመኝ ግን እስራኤል ያሉ የአሜሪካ ዜጎች መውጣት እንዳለባቸው መናገሩ ነው። ምክንያቱም አደገኛ የሆነ ጥቃት አለ ማለት ነው። በኩዌት የሚገኘው ኤምባሲ ለየትኛውም የቆንስላ ጉዳዮች የሚሰጠውን አገልግሎት ማቋረጡን ይፋ አድርጓል። ስለዚህ የዓለም ፖለቲካ ምን ሊሆን ይችላል? ኢራንስ እንዲህ እየተዋጋች እስከ መቼ? አሜሪካና እስራኤልስ ምን አይነት ጥቃት ከዚህ በኋላ ሊፈጽሙ ይችላሉ የሚለውን አብረን እናየዋለን። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።